when you Madeira, Manchester, Madrid, Turin, and Manchester again. Balotelli, Aguero! ለፕሪሚየር ሊጉ ዋንጫ ንግስናና በሊጉ ለመትረፍ የሚደረገው የሞት ሽረት ጨዋታም ዌስትሃም ዩናይትድ ከአርሰናል። መድፈኞቹ የ22 ዓመት የዋንጫ ረሃባቸውንና ከዋንጫው ጫፍ ደርሶ የማጣት እርግማናቸውን የሚሰብሩበት የሞት ሽረት ጨዋታ። This game tears you up. When you think you've seen it all, it delivers again. የወቅቱ የአውሮፓ ቁጥር 1 አማካይ ዴክላን ራይስ ወደ ቀድሞ ቤቱ የሚመለስበት ጨዋታ። ሚኬል አርቴታም የቀድሞ ክለቡ ኤቨርተንን እናም የአሰልጣኙ ዴቪድ ሞይስን ወርቃማ ስጦታም መጠቀም ግድ የሚሆንበት ጨዋታ። However you wrap it up, potentially a damaging result for Manchester City because they have dropped 2 points. የዓለማችን ተወዳጁ ፕሪሚየር ሊግ የ2025-26 ሲዝን ወደ ማጠናቀቂያና የውድድር ዓመቱ ማሳረጊያ 11ኛው ሰዓት ላይ የገባ ሲሆን በሳምንቱ መጨረሻም ቅዳሜና እሁድ የ36ኛ ሳምንት ጨዋታዎች ይደረጋሉ። በፕሪሚየር ሊጉም የውድድር ዓመቱን በሙሉ ሲመራ የነበረው የሰሜን ለንደኑ መድፈኛ አርሰናል በሚያዝያ ወር በገባበት ተከታታይ ሽንፈትና የውጤት ቀውስ ምክንያት በፔፕ ጋርዲዮላ የሚሰለጥነውንና ያለፉት ዓመታት የፕሪሚየር ሊጉን አይነኬ ቡድን ማንቸስተር ሲቲን ወደ ዋንጫው የጋበዘው የሚኬል አርቴታው አርሰናል ለቡዳፔስቱ ለአውሮፓ ቻምፒዮንስ ሊግ ፍጻሜ አትሌቲኮ ማድሪድን አሸንፎ ትኬቱን ከቆረጠ ማግስት እንደገና ወደ ፕሪሚየር ሊጉ ፊቱን በማዞር ከቀድሞው የዴክላን ራይስ ቡድን ጋር ይጫወታል። ከ20 ዓመታት በኋላ ለቻምፒዮንስ ሊግ ፍጻሜ ያለፈው አርሰናል በታሪኩ ለመጀመሪያ ጊዜ አንስቶት ለማያውቀው ለቻምፒዮንስ ሊግ ዋንጫ ከመጫወቱ አስቀድሞ በከፍተኛ መነቃቃት ውስጥ በመሆን ካሉት 3 ቀሪ የፕሪሚየር ሊግ ጨዋታዎች ውስጥ ከባዱን ጨዋታም ከዌስትሃም ጋር ይፋለማል። የእሁድ ምሽቱ የአርሰናል ተፋላሚ ዌስትሃም ዩናይትድ ከፕሪሚየር ሊጉ ላለመውረድና በፕሪሚየር ሊጉ ለመሰንበት የሚያደርገው የሞት የሽረት ጨዋታ በመሆኑ ጨዋታውንም አጓጊና ተጠባቂ እንዲሆን አድርጎታል። So here we go then, another pit of the stomach day in North London. It is Arsenal who lead the great race into March. የአርሰናሉ ሚኬል አርቴታ የ6 ዓመታቱን የትረስት ዘ ፕሮሰስ የቡድን ግንባታውን በዋንጫ ለማሳመር የዋንጫውን ሪባን ለመቁረጥና በመጨረሻው ምዕራፍ ላይ የሚያከናውነው ከባዱ የሞት የሽረት ትንቅንቅ ጨዋታም ነው። አርሰናል ለ22 ዓመታት የራቀውንና በቅርብ ዓመታት በሚኬል አርቴታ መሪነት ከዋንጫው ጫፍ እየደረሰ ያጣውን የፕሪሚየር ሊግ ዋንጫ ለማሳካትና ወደ ቀድሞ ክብራቸውና ወደ ፕሪሚየር ሊጉ ንግስናቸው ለመመለስ የሚያከናውኑት ጨዋታ ሲሆን ዌስትሃም በበኩሉ ጽድቁ ቀርቶብኝ ብሎም ከፕሪሚየር ሊጉ ላለመሰናበትና በቀጣዩ ሲዝን በሊጉ ለመሰንበት የሞት የሽረት ትግል የሚያደርግበት ጨዋታ ነው። And please, keep pushing, keep inspiring this team. Don't be satisfied, because we want much more than that, and we're gonna get it. ለፕሪሚየር ሊጉ ዋንጫ ንግስናና ከፕሪሚየር ሊጉ ላለመባረርና ላለመውረድ የሚደረገው ጨዋታ
በሁለቱ የለንደን ክለቦች መካከል የሚደረገው የፕሪሚየር ሊጉ የለንደን ደርቢ የእንግሊዙን ኦሎምፒክ ባስተናገደው ለንደን ኦሎምፒክ ስቴዲየም በዌስትሃም ሜዳም በሚካሄደው ጨዋታ መሸነፍ ለሁለቱም ክለቦች የውድድር ዓመቱን የሚያበላሽና ለውድቀት የሚዳርግ ጨዋታም ይሆናል። ዌስትሃም ከተሸነፈ በፕሪሚየር ሊጉ የመቆየት ተስፋውን የሚያመነምን ሲሆን በአርሰናል በኩል ደግሞ በጨዋታው መሸነፍ የፕሪሚየር ሊጉን ዋንጫም ሊያሳጣው የሚችልና የሽንፈቱ መዘዝ ከባድ ኪሳራ ሊያደርስ የሚችል ጨዋታ በመሆኑ ጨዋታውን በራሱ አክብዶታል። The end makes sense of that. Where on earth are we now? A night of dismay, a night of hope lost and restored, a night of salvation, a night of despair and elation, a night of such raw emotion, and at the end of it all, curiously, we are where we started. A goal in the very first minute, so nearly a winning goal in the 100th minute. At times Arsenal seemed broken, at times the Saints seemed utterly alive, and now they are both suspended amid disbelief at sheer raw drama. 3 each are there. አርሰናል የ22 ዓመቱን ከፕሪሚየር ሊጉ ዋንጫ የመራቅ እርግማን ለመስበርና ዋንጫውን ከፍ ለማድረግ ከቀሩት 3 ጨዋታዎች ውስጥ በአንጻራዊነት ቀላል ከሆኑት ከበርንሌይና ከክሪስታል ፓላስ ጨዋታ አስቀድሞ ላለመውረድና በሊጉ ለመሰንበት እየታገለ ከሚገኘውና የሞት የሽረት ትግል እያደረገ ካለው ዌስትሃም ጋር ሲፋለም፣ ዌስትሃም በበኩሉም ከሊጉ ላለመውረድ አርሰናልን በሜዳው አሸንፎ የመትረፍ ተስፋውን በማለምለም የሌላኛውን በወራጅ ቀጠና የሚገኘውን የቶተንሃም ሆትስፐርን ነጥብ መጣል በጉጉት የሚጠባበቅ ይሆናል። መድፈኞቹ አርሰናሎች በደርቢው ጨዋታ ከተሸነፉ ማንቸስተር ሲቲ ያሉትን ሁሉንም ቀሪ ጨዋታዎች አሸንፎ ፕሪሚየር ሊጉን በአንድ ነጥብ በልጦ እንዲያሸንፍ የሚያደርግ ሲሆን በአቻ ውጤት ከጨረሱ ደግሞ አሁንም ማንቸስተር ሲቲን ለዋንጫው ድግስ የሚጋብዙ ሲሆን የዋንጫው አሸናፊም በመጨረሻው የሊጉ መዝጊያ ጨዋታም በጎል ልዩነት እንዲለይ የሚያደርግ አማራጩ ማሸነፍ ብቻ የሆነ ትልቅ ጨዋታ ነው። Football taking human beings to places they hadn't imagined. This game tears you up. የመድፈኞቹ አርሰናል አሰልጣኝ ሚኬል አርቴታም ከቀድሞ ክለቡ ኤቨርተን እና ከአሰልጣኝ ዴቪድ ሞይስ የፕሪሚየር ሊግ ዋንጫም ዋና ተቀናቃኙን ማንቸስተር ሲቲን ነጥብ በማስጣል ከዋንጫው አንድ እርምጃ ወደ ኋላ እንዲቀር በወሳኝ ሰዓት ላይ ያበረከቱለትን ውለታና ስጦታም ሁሉንም የቀሩትን 3 ጨዋታዎች በማሸነፍና ዋንጫውን በማንሳት ልዩ ምስጋናውን ለማቅረብ የሚዳርግ ጨዋታ ዌስትሃም ዩናይትድ ከአርሰናል መዶሻዎቹ ከመድፈኞቹ የቀድሞ መዶሻ ያዥ የአሁኑ መድፈኛ ዴክላን ራይስ ወደ አሳዳጊ እናት ክለቡ ዌስትሃም በማቅናት በተቃራኒ የሚገጥምበት ጨዋታ ሲሆን በአውሮፓ ከሚገኙ የተከላካይ አማካኝ ተጫዋቾች ውስጥ ቁጥር 1 ኮከቡ ዴክላን ራይስ በበኩሉም የእናት ክለብ ደጋፊዎቹን ገና ከወዲሁም ከጨዋታው በፊት የሚመጣው የፕሪሚየር ሊጉን ዋንጫ ለማሳካት እናንተን ለማሸነፍ ነውና ስለማሸነፋችሁ ይቅርታ አድርጉልኝ ብሏል። የዓለማችን ተወዳጁ ሻምፒዮና ፕሪሚየር ሊግ ወደ መጨረሻው የድራማና ትራውማ ሰዓቱ ገብቷል። ፕሪሚየር ሊጉ በመዝጊያ ጨዋታው በ5 ደቂቃ እብደት ውስጥ የዋንጫውን አሸናፊ ከአንደኛው ቡድን ቀምቶ ለሌላኛው ክለብ የሚሰጥ የድራማና ትራውማ ተአምራት የሞሉበት ሊግ ነው።
ፕሪሚየር ሊጉ ለዋንጫው ንግስና ከሊጉ ላለመውረድና ለመቆየት እንዲሁም ወደ አውሮፓ ውድድሮች ለመግባት ከፍተኛ የሞት የሽረት የዱ ኦር ዳይ ትግል ከሚያደርጉባቸው ቀሪ የሶስት ሳምንታት ሶስት ጨዋታዎች ውስጥ በ36ኛው ሳምንት የሚካሄደው የዌስትሃምና የአርሰናል ጨዋታ ዌስትሃም ከፕሪሚየር ሊጉ ላለመባረርና ለመሰንበት፣ አርሰናል ደግሞ የፕሪሚየር ሊጉን ዋንጫ ለማሳካትና ለመንገስ የሚያደርጉት ጨዋታ እሁድ ምሽት 12 ሰዓት ተኩል ላይ በከፍተኛ ጉጉት ይጠበቃል። አርሰናል ወደ ፕሪሚየር ሊጉ ንግስና ይቃረባል ወይስ ዌስትሃም በፕሪሚየር ሊጉ የመቆየት ተስፋውን ያለመልማል? መድፉ መዶሻውን ያቀልጣል ወይስ መዶሻው መድፉን ይሰብራል? ዌስትሃም ዩናይትድ ከአርሰናል፣ መዶሻዎቹ ከመድፈኞቹም። ለንደን ደርቢም Madeira, Manchester, Madrid, Turin and Manchester again.